ቆይ ምንድነው ያጠፋሁት? ለምንድን ነው በዚህ ልክ የምቀጣው? አንተ ራሱ ምንድነው ፍላጎት? ምን አባል ታመጣ ነው? አንቺ ኮተታ አፍሽን ዝጊ እሺ። ታዲያ እኔ ሁሉንም ነገር ረስቼ ነው። ኡፍ አሁንስ ኩኩ እኔን ኡፍ እሱን ታያለሽ አይደል? አዎ አለ ዳይመንድ ቤት ይሸፍናልኝ። ቤት ፍቅር እኔ ምንም አላልኳትም። እሺ ምን ቀየርክ? ምን አገኘህ? አንጀቴ ቅቤ ጠጣ የታባቷ። እሺ ትዬ እንጠነቀቃለን። እንዴ ይሄ ዶክተሩ መኪና ነው አይደል? ሰፈር ጠፍቶባችሁ አይደል? ምን ትላለሽ ብለሽ አውቅሽ እየመረመርሽ ነው አይደል ያለሽ? ስልክህን ምን ዶክተር አደይ ወይኔ ምን ነው ጋሼ? ልጄ ማለቴ የልጅ ከትምህርት ቤት አላመጣሁት። ሰዓቱ ደርሷል። አሁን የመምጫው ሰዓቱ ዛሬ ጠዋት ብቻ ነው ያላቸው፣ ከሰዓት የላቸውም ልጄ። ባይሆን እሱን ላምጣውና ተመልሼ እመጣለሁ። ይሻላል ጋሼ? አዎ ዶክተር፣ እንደዛ ይሻላል። እንደዚህ ያመሙት ግን መሄዶት ጥሩ አይመስለኝም። ሌላ የሚያመጣት ሰው የለም? አረ የለም እኔ ልጅ። ወይ ጋሼ ካልሆነ እርሶ ሲረፉና እኔ እጄ ላንጣት። ትምህርት ቤቱ ንገሩ። አይ ዶክተር አይሆንም እንደዛ። አንተ መሆንን ካወቀች አትመጣልኝም። ባይሆን ተመልሼ እመጣለሁ። ይቅርታ ጋሼ፣ ግን መድኃኒቱን ስለሰጠችሁት ልጅ ማውራት አለብን። አረ እሷን ካየሁ አውቃታለሁ። ባይሆን ደግሞ ፎቶዋን ባይ አውቀዋለሁ። እሺ ተመልሰው ይመጣሉ? እርግጠኛ ነዎት? ታዲያስ እመጣለሁ እንጂ ምን መሄጃ አለኝ? እዚህ ተመልሼ መጥቼ ታክመኛል። ወይ በቃ ካልሆነ ኑ አብረን እንሂዳ። ወዴት? እኔ ልጆት ጋር ላደርሰዎት። ኧረ ችግር የለም አትቸገር ልጄ፣ ችግር የለውም። አልተቸገርኩም ጋሼ፣ ችግር የለውም። ዶክተር ምን እሺ፣ ምንድን ዳይመንድ በቃ አንተ ምና አብረን እንሄዳለን። ጋሼ ብርዳሞት ነው? አይ እሱማ በሆነልኝ ጉበቴን ነው እንጂ ከጥቅም ውጭ ያደረጉት። አይዞት፣ እኔማ እኮ በዚህ ጠራራ ፀሐይ ልብስ ደራርቦ ሳይሆት ብርድ ካመሙት ብዬ ነው። አይ ዳይመንድ በሉ በቃ እንሂድ። ቆይ ለምንድን ነው የሱን ስም እያነሳ ህመሜን የምትቀሰቅስብኝ? እኔ ብቻ ሳልሆን አንቺ ሙሉ ነገር ማስታወስ ባልቻልሽበት ሰዓት የሱን ስም ስጠሪና ስታስታውሹ ነበር። ታዲያ እኔ ሁሉን ነገር ረስቼ ነው። ቆይ ቢኪ እንዴት እስካሁን ትወዷለች ብለህ ታስባለህ? ተው ልጄ፣ እንደዚህ አይነት ነገር አታስታውሳት። እሺ ማዘሩ። አይ ማዘሯ ይንገረን እንጂ በልቡ እያሰበ ዝም ከሚል ቢነግረን ነው የሚሻለው። እሺ ቆይ ለምን ነው የምትናደጂው? ቆይ ለምን አልናደድ? ያደረገኝን ነገር እያወቅ እንዴት እንዳሳለፍኩት እያወቅ ቆይ እንዴት እንደዚህ ትለኛለህ? እሺ በቃ ልልይ፣ ሁሉንም እንዳልተፈጠረ እርሹ። እኔ የምፈልገው እሱን ነው። ስለሱ የሚጠይቀኝም ስለሱ የሚያነሳብኝም ሰው አልፈልግም። በቃ ይቅርታ ልልይ። አይ እናንተ ልጆች። ቆይ ማዘሯ እኔ ትክክል አይደለሁ? ትክክል ነሽ። ሰዎችን በአንቺ ጥፋት አትጫቸው እንጂ በራሳቸው ጥፋት ከሆነ ከህይወትሽ ማስወጣት ነው ያለብሽ። እሺ ማዘሯ፣ እኔም እኮ የምፈልገው እሱን ነው። እኔ ሰላም እፈልጋለሁ። ፍቅር ሰላም ያሰጣል እያልሽ ነው? እኔ እንደዛ አላልኩም። አይ እናንተ ያሞኔ እንኳን ወደ ጤናሽ ተመለሽ። እኔ የምፈልገው ጤናሽን ብቻ ነው። አመሰግናለሁ ማዘሯ። በሉ እናንተ ተጫወቱ፣ እኔ ቅምጥልዬ ጋር ልሂድ። እሺ በቃ ማዘሯ። መጣሁ ነው እንዴ? አንተ ደግሞ ወዴት ነህ? ልሸኝሽ ነው ማዘሩ። ማን እንዳይወስደኝ ፈራ? ገጀሩ። እንዴ እሱ ሰውዬ እስካሁን አለ እንዴ? አዎ ለሊ ብቻዋን እንዳትሆን እንጂ ለኔ ችግር የለውም። እሄዳለሁ፣ ምንም አያስፈራም። እሺ በቃ ትንሽ ልሸኝሽ። እሺ ምን ሆነሽ ነው ቶሎ የተመለሽው? እዲቭ እኮ ውስጥ ነው። አዎ ውስጥ ነው፣ እየጠበኩት ነው ይመጣል። አይ አዴ፣ እንደው እንዳንቺና እንደ ዲቭ እኮ እድለኛ ሰው የለም። ሙች እሺ፣ የምሬን እኮ ነው የምልሽ። የኔዋ እኮ አንበጣ ነች፣ አንበጣ ሙች። አንዴ ሰው፣ አንዴ ሰይጣን፣ አንዴ መልአክ። ያንተ ማናት ደግሞ? የኔዋ አንቺ እስካሁን እዚህ ምን ትሰሪያለሽ? ምን ይመለከትሻል? ኧረ አዎ ምን የሚመለከትሽ ነገር አለ? ቅድም ዝም ያልኩሽ ዴቭን አክብሬ እንጂ አንቺን ፈርቼ እንዳይመስልሽ እሺ? እኔ ደግሞ ልንገርሽ ፍቅር፣ ከዴቭ በኋላ የምትከታዩ ነገር አቆሚ እሺ? ምን ነው ፈራሽ እንዴ? ፍቅር መቼም ቢሆን አስመሳይና መጥፎ ሰው ሊያስቀናኝ አይችልም። ማን ነው አስመሳይ? ራስሽን አውቀሻል። ዝም ብለሽ አትከራከሪ። እኔ መች ተከራከርኩሽ? አደይ ራስሽ እኮ ነሽ እንደዚህ እያደረግሽ ያለሽ። ምን አደረኩ? ያደረግሽውንማ ራስሽ ታውቂያለሽ። እዚህ ዴቭን ፍለጋ መመላለስ አይጠበቅብሽ። ምን ያገባሻል ፍቅር? ሲጀመር ስለኛ የሚመለከትሽ ነገር የለም እሺ? እሱን ታያለሽ አደይ። እጭ ዝም በይ ወዲያ።
እቺ ልጅ ዛሬ ብመጣ ምንድነው እንደዚህ የምትናገሪያት? አንተን ያናገረ የለም እራሷ ናት ያለ ቦታዋ መታ ዴቭ ላይ እየተንጠለጠለችው። ለምን ዞር ዞር ብለሽ ቢጤሽን አትፈልጊም? አንቺ ኮተታ አፍሽን ዝጊ እሺ። ሰምኛለሽ? ከዚህ በኋላ ይሄን የሚገባሽ እንደዚህ ነው የምትሆኙ እንዳትይኝ። እንዳንቺ አይነቷ ከፍታፍ ከኔ ጋር አትወዳደርም። እኔ ለፍቼ ጥሬ ግሬ ነው እዚህ የደረስኩት። እንዳንቺ የማንንም ክብር ነክቻለሁ። እንደዚህ ብለሽ እንዳትናገሪኝ እሺ። አደይ ምን እያደረግሽ ነው? ፍቅር ምን እያደረግሻት ነው? ምን ነክቶሻል? እማዬ እያየሽ ነው አይደል በቤቴ ምን እንደምታደርገኝ? አደይ ኧረ እህትዬ አደይ ምንም የምታውቀው ነገር የለም። እራሷ ነች ነገር ፈልጋ ለዱላ የገፋፋቻት። አንተን ማንም ያናገርህ የለም። እማዬ እኔ ምንም ያደረኳት ነገር የለም። እራሷ ናት ከመሬት ተነስታ የመታች። አደይ እየጠበቅኩሽ ነው። ፍቅርን መማታት ምን አመጣው? ይቅርታ ይቅርታ ሳይሆን ጥያቄ ለምንድን ነው እንደዚህ ያደረግሽው ነው። ሲጀመር እዚህ ቤት ምንም ስራ ከሌላት ለምን ትመጣለች? ፍቅር አደይ ዛሬ ምን ሆነሻል? ደህና አይደለሽም እንዴ? ምንድነው ቁጣ ቁጣ የሚልሽ? ይቅርታ በቃ እኔ ልሂድ። እንዴ አሹ አደይ ምን ሆና ነው? ፍቅር ያናዳት ነው እህትዬ። ፍቅር ምን ብላ ነው ያናደደቻት? ፍቅር ምንድን ነው? እኔ ምንም አላልኩም እማዬ። አንድ ነገር ሳትናገሪያትማ እንደዚህ አትናገርም። ጭራሽ እስከ መምታት የሚያደርስ ነገር። ቆይ አንቺ መቼ ነው የምትሻሻዩ? ለምንድን ነው ከሰው ጋር የምትጣዩ? ደህና የተውሹን ነገር ብለሽ ከአደይ ጋር ደግሞ ፉክክር ጀመርሽ? መች ተፎካከርኩ? ቆይ አይ በቃ ፍቅር ይበቃል። አቤት ተንኮል! አቤት ተንኮል! ቆይ እቺ ልጅ ቆይ ምን አርጊ ብለሻት ነው እንዲህ የምትናገሪያት? አይመለከትህም አሹ። ዝም ብላ አታሽቃብጥ። ፍቅር እንደው አንቺን ያገባ ተቃጠለ። አዎ ነዳድ ነው የምትሆኝበት። እሳት ሲኦል በምድር ነው የሚለማመደው። በቃ ተቃጠለ። ወይ ደብየው አደይ የት ናት? እዚህ መስለኝ ነበር። አሁን እዚህ ጋር ነበረች። አንዳንድ ተንኮለኞችና ቀናተኞች ሳይለክፏት በፊት ፍቅር እኔ ምንም አላልኳትም። እራሷ ናት ተናዳ የወጣችው። ፍቅር በደንብ ስሚኝ እሺ። ወይ ዴቪ ቅድም መኝታ ቤት ውስጥ አደይን ስትናገራትና ያልሆኑ መልሶች ስመልሽላት አይቻለሁ እና ደግሞ ደስ አይሉ። ቆይ ምን አደረግኩ? ፍቅር አሁንም በስነ ስርዓት ስሚኝ። አደይ ማለት ለእኔ ምን ማለት እንደሆነች አልገባሽም። በደንብ ስሚኝ። የምትወጂኝ ከሆነ የምወዳትን ሴት አክብሪልኝ እሺ። እንዴ ይኸውልሽ አደይ ማለት ለእኔ ነገ ከጎን የምትቆም ሚስቴ እንጂ ያንቺ ሰራተኛ አይደለችም። ይህንን ደግሞ በደንብ አስመሪበት። አቤት ጎምላለሁ። ባል ማለት እንደ ዴቭ አይነቱ ነው። ለሚስቱ መከታ ማገር የሚሆን አሹ ዝም ብለህ አታውራ። እንደው አሁን እንኳን አርፈሽ አትቀመጭም? ነገር ሁሉ አልኩ። አሁንም ስርስሩ ትከታያለሽ። አልማጅለን አልፈልግሽም ዘመንሽም ሙሉ። ቆይ ግን እኮ ምን እያደረግሽ ነው? ምን አደረግኩኝ? ከዚህ በላይ ምን ታደርጊያለሽ? ልጁን ለምን አትፋችሁ? ቆይ ምኑ ተመችቶሽ ነው ይፋራ? ከዚህ በኋላ ሁለተኛ እዚህ ቤት እንዳይመጣሽ። ኪንጎ የሌለ ነው የሚደብረው። ስለ ዳይመንድ በዚህን ያክል በንቀት አትናገሪ። እናገራለሁ እንጂ ለምንድን ነው የማልናገረው? ቅምጥል ግን የሌለ ነው የተቀየርሽው። ቆይ እሱ ከኔ በልጦብሽ ነው? ኡፍ አሁንስ ኩኩ እኔን ኡፍ። ታዲያ ምን ላድርግ? ለባልሽ ተቆርቁረሽ እሱም ትናንት ላገኘው ጓደኛው ብለሽ እኔን ትሰላቸሽኝ። ይመችሽ። ልትናደጂ በለው። እንዴት አልናደድም? ጭራሽ ለእኔ እንደ መከራከር ለእነሱ ትወግኛለሽ እንዴ? ቆይ ባልሽንስ ቢሆን ከዚህ በፊት አንድ ላይ አልነበር እንዴ የምንደበድበው? ዛሬ ምን ተገኘ? ኧረ ይመችሽ አቡ። ኩኩ አንቺ ኩኩ፣ እሺ ቢያንስ ልብስሽን ቀይረሽ ውጪ። እንደው ይሄ ሳል አልቆም አለኝ። ዶክተርዬ እዚህ ጋር አውርዱኝ። እኔ እዚህ ጋር ልውረድ? ደርሻለሁ ዶክተር። ደረሱ ጋሽ? አዎ ደርሻለሁ። አውርደኝ ጋሺ። እዚህ አካባቢ አጸደ ህጻናት አለ እንዴ? አዎ አለ። ዳይመንድ ዳይመንድ እንዴት ነው ነገሩ? ቆይ እንተዋወቃለን እንዴ ጋሽ? ኧረ እንደው ዶክተር ለዚህ ሳል መፍትሄ አጣህላት አይደል? ቺን ሳል ማስቆም አቃተህ አይደል ዶክተር? ቆይ ግን እኔን ያቁኛል? አሃ ታዲያስ እንዴ? የት? እዚሁ ነው። እንደው ዶክተር እኮ አስተዋውቁናል ረሳኸው እንጂ እኔ ደግሞ ዳይመንድ ሲባል ምን አይነት ስም ነው ብዬ ለመያዝ እንኳን አልቸገረኝም። አደ
ስሙማ ብራንድ ስም እኮ ነው። ቀላል ስም መሰሉት እንዴ? አይ እንዴ ምን ነው ጋሽ? አይ የልጅ ልጄን ነገር አስረሳኝ። ዳይመንድ ተጫዋች ነው በእውነት። ልጆቼ በቃ እኔ ልውረድ። በሉ አመሰግናለሁ። ጋሽ ተመልሶ የሚመጡ ከሆነ እዚህ ሆነን እንጠብቆት ነው? አረ ምን ጨንቆ፣ አንተ የሚፈልጉ ብዙ ታካሚዎች አሉ፣ ለእነሱ ሂድላቸው። እንዲህማ ራስ ወዳድ አታርገኝ። እሺ ጋሽ እሄዳለሁ፣ ግን ተመልሶ ሆስፒታል መምጣት ይኖርቦታል። እሺ አረሳም፣ እመጣለሁ ልጅ። እሺ ጋሽ። ሰውየው ግን ምን እሺ ነው? ምን አየ? እኔ እንጃ፣ ግን እኔ በፍጹም አልተዋጠልኝም። ትልቅ ሰው እኮ ናቸው። በዛ ላይ ደግሞ ከዚህ በፊት መጥተው ያውቃሉ። ቆይ ስሙ ማን? የጋሽን ነው? አዎ የዚህ ሰው ይድነቃቸው ነው። ምን ነው ከዚህ በፊት ትታወቃላችሁ? አይ መተዋወቅማ አንተዋወቅም፣ ያው ነገሩን ነው እንጂ። ግን ዶክተር እኔ ደነቀ። እዚህ አካባቢ አጸደ ህጻናት የለም ነው ወይስ የልጅ ልጃቸው የኮሌጅ ተማሪ ናቸው? አይ ዳይመንድ ትልቅ ልጅ እንኳን አይመስለኝም። ትንሽ የልጅ ልጅ እንዳላቸው ነው የነገሩ። አይ መስኪን ዶክተር አገኘው ብሎ መጫወቻ አድርጓል። ያሜም ነው የሚቀልድባ። እንዴት አንተ ቆይ ለስንቱ ትሆናለህ? ቆይ የሚጠበቅብን ብቻ ለምን አታረግ? በቃ ህክምና ትሰጣቸዋለህ፣ ይሄዳሉ። ሌላውን ነገር ራሳቸው ይወጡት። ለስንቱ ሆነ ትችላለህ አንተ? አይ ዳይመንድ እንደዛ እንኳን አይሆንም። ለምን አይሆንም እንዴ? ቆይ አንተ ጋር ስንት ሰው ነው የሚመጣው? የሁሉንም ችግር፣ የሁሉንም መከራ፣ የሁሉንም ጓዳ ጎድጓዳውን ሰምተህ ትችላለህ እንዴ? ዳይመንድ እኔ እኮ የሚመጡትን ታካሚዎች መርፌና መድኃኒት ብቻ ሰጥቼ ለመሸኘት አይደለም። እሱን እኮ ማንኛውም ዶክተር ያደርገዋል። እና ከዛ ውጭ ታዲያ ምንድን ነው? መረዳት። ሰው እኮ ውስጡ ሰላም ሳይሆን ደስተኛ ሳይሆን የሚኖርለት አላማ ሳይኖረው ዝም ብሎ ለታማማ መድኃኒት መስጠት ምንም ጥቅም የለውም። ምክንያቱም ነገም ከነገ ወዲያም መታመሙ አይቀርም። ስለዚህማ እኔ የምፈልገው ታካሚዎችን መርዳት፣ ደህና የሚሆኑበትን ሰላም የሚሆኑበትን መንገድ መፈለግ፣ ምክንያታቸውን ማወቅ። ይሄማ በፍጹም ነው እንዴ? ለምንድን ነው የማይሆነው? በቀን 10 ታማሚ ይመጣል። የ10ሩም ታማሚ የህይወት ታሪክ ሰምተህ ትችላለህ? በዛ ላይ ደግሞ በዚህ ልክ እንደዚህ እየተረዳቸው። ዳይመንድ መልካምነት እኮ ለራስ ነው። እንደዚህ ማድረግ ደግሞ እኔን አይጎዳኝ። ለአንድ ቀን ይጎዳል እንዴ? ስንት አይነት ሰው አለ። ኧረ እኔ አላዳምጣቸው እንዴ ወንድሜ። የራሴ ችግር እንደዚህ አፍጦ እየጠበቀኝ እንደገና ደግሞ ቁጭ ብዬ የእነሱን ታሪክ ልስማ? ለምን አፈር አይቀሙም? እኔ ምን አገባኝ? ይህንን ከአባቴ ነው የወረስኩት። እሱ ደግሞ ማህበረሰቡ ላይ ለውጥ አምጥቷል። ማስታገሻ መስጠት ብቻ ሳይሆን እስከ መጨረሻ ድረስ እስኪድኑ ደህና እስኪሆኑ ድረስ ይከታተላቸው ነበር። በቃ ተው ወንድም፣ ለካ ከዘር ነው። ፋዙካም ለካ ዶክተር ነበር። ያደለው እንደዚህ ዶክተር ልጅ ይወልዳል። አለን እንጂ እኛ አለን እንጂ እንደዚህ ተወልደን ይኸው የቀመጠለና የኩኩ መጫወቻ አሉን። ወይኔ ዳይመንድ፣ ወይኔ ዳይመንድ። እንዴ አደይ አደይን እንዴት አስታወስካት? ባይገርም አደይም እንደዚህ ነች፣ ልክ እንዳንተ ነች። ሰው ምን እያሰበ ነው ምን አሰበ አትል። በቃ ከወደደች ትወዳለች። የጠላች ግን ማለት ነው በቃ ይብላኝ ሌላ አንተ በቃ በጣም ነው የምጠላ። ሌላስ ነገር? ሌላ ምን? ስለ አደይ ነው። አረ ዶክተር እንዴ ፍታ እንጂ በቃ እንዴ ነገርኩ እኮ። ይኸውልህ ዴቭ ይሄን ሁላ ነገር ስለ አደይ እንደነገርኩ ካወቀ አይፋታኝ። አይ ዳይመንድ፣ እሺ አሁን ወዴት ልውሰድክ? እንዴ ሆስፒታል ነው ዶክተር። እንዴ እኔ እኮ ጨጓራዬን አመመኝ አክመኝ ብዬ ነው ያመጣው። አንተ ታንከራተተኛለህ። በሰላም ነው? ሰላም ነው ግና። እውነትን ነው እንዴ ዳይመንድ? እኔ እኮ እየቀለድክ መስሎኝ ነበር። አይ ዶክተር እየሳኩ ስለነገርኩ ቀልድ መሰላል። እንዲህ ስታየኝ አመመኝ አልመስልማ? አትመስልም ዳይመንድ። እንዳሹ ጥቅልል ብዬ ላለቃቅስ ያኔ ነው የምታምነኝ? እኔ ሆኜ ነው የወለቆም ሜዲ። አቤት ውስጤን ብታይ ወንድም ደም በደም ሆኖላል፣ ቆሳስዶላል። እንዴ ይሄን ያህል? ታዲያስ እንዴ ስለለፈለፍኩ ስለተጫወትኩ ልዘጋ እንዴ? እሺ ገባኝ፣ ተረዳሁ። ቆይ ምን እያሰብክ ነው? አደይን አንዴ ባወራት ደስ ይለኝ ነበር ግን እንዴ ምን እሺ ነው? እሺ ዳይመንድ በቃ እንዴ መድኃኒት እሰጥሃለሁ። እንደ ሼባው ተመልሼ ማልመጣበትን ማልመላለስበትን መድኃኒት ነው የምትሰጠው።
አቤት ቤቲ። ታዲያ ምን ልበል? እኔ እኮ የምታወሪው ነገር ስላልገባኝ ነው። አይ አያስፈልግም። ያንቺ እገዛ አያስፈልገኝም። ራስ መጥቼ እሰራዋለሁ። ወይ ማዘራ እንዴት ዋልክ? ምን ነው ብቻህን? ጓደኛስ እቤት አትመጣም እንዴ? አረ ማዘራ እቺ ኩኩ የምትባል ምከሪል። ምን ነው አልተስማማችሁም እንዴ? አረ ምን እንስማማለን ማዘራ። ዳይመንድን ካልገደልኩት እያለች ነው። በዛ ላይ ደግሞ ዳይመንድ ተናዶባታል። ቅምጥልም እንደዚህ ስትሆን ዝም አለቻት። ታዲያ እሱ ደብር ሆነ? ልጅቷ እኮ ሲፈጥራት ወጣ ያለ ባህሪ ነው ያላት። ታዲያ እያወካት ተቀይመሃት? ቢሆንም ማዘራ እኔ እሺ ብዬ አልፋታለሁ፣ ግን ዳይመንድን ግን እንድነካው አልፈልግም። ቅምጥል ዝም አለቻት? እሷ እንዴት እንደምትወዳት እያወቅሽ ማዘራ በኩኩ እኮ አትደራደርም። አንተ አትናድድ፣ እኔ አውራታለሁ። ዛሬ ስራ የለም እንዴ? አለ ማዘራ፣ ቤት ይሸፍናልኝ ነው። ቤት የስራ ባልደረባዬ ናት። እሺ ኪንጎ ና ወደ ቤት እንሂድ። እርሱ ይግቡ፣ እኔ እዚህ ይቆያል። ይሻላል? አዎ። እሺ ኪንጎ ያይክፋ። ታቂለ ቅምጥልዬ ልቧ እስከሚጠፋ እኮ ነው የምትወደህ። አሁን ከፍቶታል ብዬ በነግራት ብር ብላ ነው የምትመጣው። አረ ማዘሯ እንደዚህ ብለሽ እንዳትነግሪያት፣ እሷ ትናደድብኛለች። አንዴ ኪንጎ ትናደድብኛለች ብለህማ ለመነጋገር ከባድ ነው። ይኸውልህ ሁሉ ነገር በመነጋገር ነው። ሳይነጋገሩ መኮራረፍና ቂም መያዝ ሌላ ነገር ይፈጥራል። እሺ ማዘሯ፣ ወደ ቤት እንድትመጣ ልጄ። እሺ እመጣለሁ። እሺ እዚህ በር ዘግቼ ዴቭ ወጥቶ አቤት አቤት አየሽልኝ? ምኑ? ዴቭ ለአደይ ተከራክሮ ፍቅርን የተናገራትን ነዋ። ቆይ ምን ተናገራት? ልክ ልኳን ነገራት። አንጀቴ ቅቤ ጠጣ። የታባቷ እህቴ አደይ ሄደች እንዴ? ታዲያስ ዛሬ አደይም ዴቭም አስደሰቱኝ። የታባቷች የመንደር ዱርዬ። ተዋሹ ደሞ ትዬ እንዳይሰሙ። ይስሙ እንጂ አውቀው የለ ባህሪዋ። እውነታውን የትዬ ማህፀን ነው ፍቅርን ተሸክሞ የወለደው። ባህሪያቸው እኮ ምንም አይገናኝ። አራት ጨዋሹ ስለ ፍቅር እንደው ከሰሙ መጥተው ያፋጥጡናል። ታዲያ ምን ችግር አለው? እኔ ነግራችኋለሁ። ይልቅ አንቺ ስራ ጨርሰሽ ነው እንደዚህ የቆምሽው? አዎ ጨርሻለሁ። እንደው ሮማኔ ብታይ ተዚህ እንደ ሐውልት ተጎልቶ መዋል እንዴት እንዳስጠላ። ታዲያ ወዴት ልትሄዳ ማረክ? ወደ ውጭ ነዋ። እንደ ከተማውን ልመለከት ፈለኩ። እኔ ራሱ እዚህ ቤት ታፍኖ መዋል በጣም አስጠልቶኛል። እትዬ ምን ብለናቸው ነው? አረ ስለፈጠራሹ እንዴ! ለትዬ ደግሞ ምን እንላቸዋለን? ቆይ አንተ ታማሃል እንዴ? አይ እንደው እኮ ፍቅር ቤዛ ማን ምን ብርቅጤሴ ስንል እኮ መታመማችን እኮ አይቀርም። ሙች እንደው የሀገራችን ቄ አየሩ፣ ንፋሱ፣ ሜዳው አልናፈቀሽም? አይኔ ላይ ወር እያለብኝ ነው። እንደ ቀያችንማ የሚሆን የት ይገኛል? አይ ሮማኔ እንደው ለትዬ ልጅ ብትጠይቂያቸው ይከለክሉሻል? ይኸውልሽ ግድ የለሽም፣ አንቺን አይከለክሉሽም። አዎ ከኔ አንቺ ትሻያለሽ። ከዚህ በፊትም እኮ ጠይቀሻቸው እምቢ አላሉሽ። እሺ ግን አሹ አሁን ለሁለታችንም ፍቃድ ሰጥተው ቤት ማን ሊጠብቅ ነው? ሮማኔ ደግሞ ቤቱ የት ይሄዳል? ግድ የለም ሂጂ ግቢና ነገሪያቸው። እሳቸው አሉ አይደል እንዴ? እሺ ግን ምን ወዴት ነው የምንሄደው? የት ልንሄድ ነው ልበላቸው? ምን ነበር ስሙ? ምንድን ነው እሱ? የሆነ የሚጥም እንደው ተማንደኔና እንዳንቺ ያሉ ሰዎች ሲበሉት አይቻሉ። የሚበላ ነው? እሱን ስደርሽ ታየለ። አሁን ግድ የለም ዝም ብለሽ ሄደሽ አስፈቅጂ። ኬክ ነው እንዴ? አረ እስከሱ የተለየ ነው ሮማኔ። እሺ በቃ መጣው። ለትዬ ልንገራቸው፣ ግን ቶሎ እንመለሳለን አይደል? እስቲ መጀመሪያ ትዬ ይፍቀዱና እንድረስ ከቦታው። እሺ በቃ በዛውም ውሃ ይዤላቸው ልሂድ። የኔ እናት የኔ ዲንግ ዲንግ ማስቲካ እኔ ልጅ ለምን ነው የሚጋትይም? አይ አልሄድም። እንዴ ለምን? በቃ አልሄድም። ምን ነው ጣላችሁ እንዴ? አረ ምን አገናኝቶ ነው? ስላልፈለኩ ነው እንጂ። እርግጠኛ ነሽ ግን? አዎ። እሺ በቃ አቤ ወይ እና እሱ ግን ለምንድን ነው ወደ ቤተኛን ሊጠይቁን የማይመጡት? እኔ ብቻ ነኝ እንደሚሄደው? ኦኬ አሁን ገባኝ። ምኑ? መጥቶ ስላልጠይቁሽ ደብሮሽ ነው አይደል? ታዲያ እንዴት ሆንሽ እንኳን አይሉኝም እንዴ? ለስሙ እኔ ነኝ ከተማውንም አላውቀው። ይኸውልሽ የኔ ቆንጆ ከነሱ እኮ አንቺ ትሻለሽ። እነሱ እኮ ሙሉ ጊዜያቸውን በስራ ነው ያሳለፉት እና መጥቶ ደግሞ ቢጠይቁሽ ቢያዩሽ ደግሞ ደስ ነው የሚላቸው። ግን ሰላም አይመቻቸው ነው። ቢሽሩ ይመጡ ነበር።
አይመስለኝም። አንድ አፍታ ጊዜ አታውል። የኔ አኩራፊ በቃ አታኩርፊ። ሄደን እንጠይቃቸዋለን። አይ ቤቴ መጥተው ካላዩኝ እኔ አልሄድም ወደ እነሱ። ይኸውልሽ ብርሃን እንደምንም ብለሽ ማየን ጠይቀሽ ምክንያቷን አስረጅኝ። አይ የምትል ከሆነ ግን የራሴን ውሳኔ እንደወስድ እያደረገችኝ ነው። ለምን ብርሃን? ቆይ ለምን? እኔ ስንት ነገር አልፌ በራሴ እየተንገዳገርኩ እዚህ ደርሻለሁ አይደል? ቆይ ከዚህ በላይ ምንድነው ማድረግ ያለብኝ? ይኸውልሽ ብርሃን አንቺ እንኳን ልትረጂ ሞክሪ። እንደምንም ብለሽ ማየን ጠይቀሽ ምክንያቷን አሳውቂ። ይቅርታ ብርሃን፣ እኔ ካንቺ ውጪ ከእናቴ ልጅ ውጪ የሚረዳኝ ማን አለ? አንቺ እንኳን እኮ ልትረጂኝ ይገባል። እዚህ እኮ ሁሉም ነገር ለኔ ቀላል አይደለም። ሁሉን ነገር መተሽ አይተሽዋል። ዴቪን እየጎዳሁት ነው። አንቺ እንኳን እባክሽ ልትረጂኝ ሞክሪ። እሺ ካስጨነቅኩሽ ይቅርታ። በቃ እጠብቃለሁ። እሺ ቻው። ለምን ፈጣሪ? ቆይ ምን በደል? ከልጅነቴ ጀምሮ የምኖረው ኑሮ እያየህ ቆይ እንዴት ዝም ትለኛለህ? ፈጣሪ ወይ ምን በደል? እኔ ከእናቴ ሀሳብ ተቃራኒ ቆሜ ከእሷ ሀሳብ ወጥቼ በወስን እሷን አጣታለሁ። እናቴን ከማጣ ከእሷ ሀሳብ ከመውጣ ደግሞ ሁሉም ነገር ቢቀርብኝ እመርጣለሁ። ደግሞ በስሜ ጠራች ጀመራችሁ። ጊዜ ይስጥልን። ተረገመች አንቺ ሰውዬ። ጊዜ ይስጥልን አልኩህ እኮ። እኔም እንዳንተ መለመን ይሻለኝ አይቀርም። ማን ነው ለምን እንዴ? ገጀራ እዚህ ያደረገ አንቺን ጉድ የሸፈንኩ እኔ ወደዚህ። እሺ ምን ቀየርክ? ምን አገኘክ? ያቺን ለሊ ያላገኘዋትም ሆስፒታል ውስጥም የለችም። እሷን ፍለጋ ብቻ ነበር ሄድከው? ቤቷ ሄድኩ። አሮጊቷ ናት ያለችው። ሆስፒታልም ሲሄድ የለችም። አሁን ካልተጠራጠሩኝና ድጋሚ ድሉን ካገኘው ዶክተሩና እቺ ማን ነበረች አዴ የምትባለው ላይ እሷ ላይ ዘፍዝፌ ነው የምወጣው ነገሩ። እና በድጋሚ ልትሄድ? አዎ ሄዳለሁ። እኔ ነገሩን እያቀለልኩልሽ ነው። አንቺ ከምን ደረስሽ? እኔማ ዳኒን ልኬዋለሁ። ማለቴ እያፈላለኩት ነው። ፈዛዞች እስካሁን ይሄን ነገር መጨረስ እንዴት ታክታችኋል? አሁን ይኸውልሽ በፍጥነት አበበ የሚባለው ልጅ በእጅ ያስገቡልኝ። እሺ ገጀራው፣ አንተ የሆስፒታሉን ጉዳይ ከጨረስክልን እኛ አበበ ማግኘት አያቅተንም። እሺ ወሬኞች ማውራቱንማ ትችይበታለሽ። ድሮ ሴት አይደለሽ? ይኸውልሽ ጉዳዩን የሚጨርሺ ከሆነ ጨርሺ፣ አለበለዚያ ከባድ ነገር የሚፈጠረው። ኡፍ የተረገምክ ሰውዬ! አንድ የሆስፒታሉን ጉዳይ ብቻ ጨርስልኝ እንጂ ከዛ በኋላ ማደርገውን አሳያለሁ። የተረገምክ ያዘው እዚህ ጋር ምን ነው ዳይመንድ? አሞ ነው እንዴ? የበሽታዬን መድኃኒት አገኘሁት። እሷ ተበሳጨሽ ማለት የኔ ጨጓራ ዳነ ማለት ነው። ማን ናት? አየው እዛ ጋር ያለው። የቱ? ያ ነው እዛ ጋር ተከምሮ የምታየው። እዛ ጋር እኮ ያለችው እኮ ሴት ነች። አይደለም ሴት ነች አላለ እንዴ? ይሄ ምኑ ሴት ነው እንዴ? አታየው? ምን ይው ውስጡ እኮ ብረት የሚገፉ ግድግድ እኮ ጎረምሶች እኮ ናቸው ያሉት እኮ። ብቻዋን እኮ አለች። ያት እንዴት እንደሚያደርግ ውስጡ ጎረምሳለ። አልገባኝም ዳይመንድ። ቆይ ለምንድን ነው የቆምነው? ዝም ብለህ ትንሽ ጠጋ አድርገው መኪና ዶክተር። ለምን ትንሽ ጠጋ አድርገው አልኩህ እኮ። እንደውም ቆይ ስልክም አልያዝኩም። ሰርከስት ያንተ ስልክስት ዝም ብለህ ጠጋ። አልገባኝም። ምን አገባ? ዝም ብለህ ጠጋ አድርገው። እሺ እና ቢምቢ እና ሞታይ ፈሬ ጭራይ ፀሐይ ላይ ተጎልተሽልኛል። ምን አባ ፈለክ? ከማን ጋር እንደምትፎካከሪ አልገባሽም ማለት። አንተ ራሱ ገብቷል። ምኑ? እኔ ማን እንደሆንኩ ደግሞ መኪና ምናምን ይዘህ መተህ ትሰክሳለህ እንዴ? ማን ሹፌሬ? ሰፈር ውስጥ አውደልዳይ ነች፣ ምረዳት ልጅ ነች። ትንሽ መከረ ላርጋ ብዬ ሰዓትን ተሻምቼባለሁ መጣሁ። እሺ ዳይመንድ፣ ምን አይነት አቅም እንዳለኝ አልገባሽም ማለት። ሂድ ጥፋ በእናትህ፣ አይንን እንዳላጠፋ። እንዴ አንቺ ግን እንዴት ነው ሰው የምትሸከሚው? እንዴት ነው ሰው የምንቂው? በእናትሽ አንተ ራሱ ምንድነው ፍላጎት? ምን አባል ታመጣ ነው? ወይኔ ዳይመንድ፣ አንቺ ምን ልታመጣ ነው? ኧረ ልቀቂኝ በእናትሽ ዳይመንድ። ኧረ እንዳላ አንቺ ታያለ እንዴ? ትሰማኛለህ? ሁለተኛ ሰፈር አይኔ እንዳያሽ። እሺ በእናትህ
ቆይ ምንድነው የሚያጣላችሁ? እቺ ያረቄ ጠርሙስ የመሰለች ሴትዮ እኔ ላይ እንደዚህ ትፈነዳብኛለች? ምን አባቷ ነው የሚያላልጣት? እሷ ቆይ ማንነች? በእናት ዳይመንድ አትያትም እንዴት እንደሚያረጋት? ሰዓቴን እዚህ ገደልከው ዳይመንድ። ምክንያትና ዓላማ የሌለው ነገር ለምን ታረጋለህ? እንዴት እንዳበሳጨችኝ አላያትም ዶክተር። እኔማ አልፋታትም። ቆይ እሺ ወዴት ነው የምትሄደው? ሃይ ዳይመንድ ፍቅርዬ ይላል። ዳኒ እንዴት መጣ? ናፍቀሽ ነው። ያንተ ፍቅር ደግሞ ግርም ነው እኮ የሚለኝ። ምኑ ገረመሽ? ቤዛን ስታያት የሚጠፋ ነው። ቆይ እንደዚህ ይቻላል እንዴ? ቤዛ እህቴ ብቻ አይደለችም። እና ምንድነው? እናቴ ከሞተች በኋላ ብዙ ጉለቶችን የሞላችልኝ ቤዛ ናት። ለኔ ብላ ትምህርቷን እስከማቆም ድረስ ዋጋ ከፍላለች። ቤዛን ከማንም ጋር አወዳድራትም። አይ መስሎ ነው። ቤዛ ከራሷ ውጪ ለሌላ ሰው ታስባለች ብዬ አላስብም። እህቴን የማውቃት እኔ ነኝ። ማንም አያውቃትም። ስለሷ ምንም መጥፎ ነገር እንዳታወሪ እሺ? ይሆንልህ፣ አልናገርም። ዶክተሩን ግን እንዴት አደረጋችሁ? አላውቅም። ገጀራው እዛ ሆስፒታል ሄዷል። ሌላ ምን አዲስ ነገር አለ? አረ ምንም ነገር የለም። እርግጠኛ ነህ ዳኒ? አዎ። እስቲ አጥብቀሽ ስለ ጤናዬ ጠይቂኝ። አዲስ ነገር ምን ያደርጋል ብለሽ ነው? ጥሩ ደህና ነህ? ውይ ፍቅር፣ ምን ደህንነት አለ ብለሽ ነው? ባንቺ ናፍቆት ይኸው ልቤ መግቢያ መውጫ ሰጥቶኛል። ውይ ዳኒ፣ እስቲ አትሟዘዝ። እውነቴን ነው። ቆይ ወዴት እየሄድሽ ነው? ዴቪን ተከትዬ ወጥቼ ነው። አይተዋል? አይ አላየሁትም። ደግሞ እሱ ለምን የምትከተይው? ባሌ ስለሆነ ነው። አታደርጊው። ለምን እንደዛ አልክ? አንቺ የኔ ነሽ፣ ለሌላ መሆናትሽ። እሱ እንኳን ያንተ ቅጀት ነው ዳኒ። በቃ ምንም ቀና መልስ የሚባል ነገር የለሽማ። መቼ አንተ ቀና ነገር አወራኸኝና ነው ቀና መልስ መመልስልህ? ይሄ እኮ ግልምጫሽ እኮ ስታራነትሽ እኮ ነው ጠብ ያደረገኝ የኔ ትንሽ ሄደልት። ወይ ሮሚ፣ ድፍረት ካልሆነብኝ ዛሬ ፍቃድ መውጣት ትችላለሁ? የምን ድፍረት አመጣሽብኝ? እኔ እኮ የምትሄጂበት የለም ብዬ ነው እንጂ አንዳንዴ ወጣ ብለሽ ተዝናኝ። እሺ ትዬ፣ በጣም አመሰግናለሁ። ግን አሹም አብሮኝ እንዲሄድ ፈልጌ ነበር። የት ልትሄዱ ነው? እኔ እንጃ። አሹን የሆነ ቦታ ወስድሻለሁ ያለኝ። አሀ፣ እናንተ ተነጋግራችሁ ጨርሳችኋላ? አዎ ትዬ፣ ከሱ ጋርም አውርተናል። ግን ያለ እርሶ ፍቃድ የትም ስራ ትተን አንሄድም ብለን ነው። ሂዱ ሮማን። ዛሬ ከቤት ስለማልወጣ ለበሩም ቢሆን ችግር የለም። ደግሞ ይኸውላችሁ ጠንቀቅ እያላችሁ አያውቁም ብለው ጉድ እንዳይሰሯችሁ። እሺ ትዬ፣ እንጠነቀቃለን። እንዴ ውሃው ለነንም እንዴ ሮሚ? በጣም ይቅርታ ትዬ፣ ላሹ እኮ ለመናገር ቸኩዬ ነው። በይ ተረጋጊ። ጥድፍ ያለ ነገር ጥሩ አይደለም። እሺ ትዬ። እሺ ቆይ ሁሉ ነገር ለምን? ቆይ ምንድነው ያጠፋሁት? ለምንድን ነው በዚህ ልክ የምቀጣው? አምላኬ ወይ ቆይ ምኑ ጋር ነው የተሳሳትኩት? ሄሎ ወይ ደህና ነኝ። እሺ አይ ራሴ እመጣለሁ። ዴቭ በቃ ትንሽ ጊዜ ስጠኝ፣ ራሴ እደውላለሁ። አይ ምንም ራሴ እደውላለሁ። እሺ ዴቭ እኔ የመጣሁበትን መንገድ ልትረዳኝ አትችልም። ካንተ በላይ እኮ ለእኔ በጣም ከባድ ነው። በቃ እኔ ማንም ሰው አይረዳኝም ማለት ነው። የግድ እኔን ለመረዳት እኔ ያሳለፍኩትን ማሳለፍ፣ በመጣሁበት መንገድ መምጣት አለባችሁ። አደ ዶክተር እዚህ ምን ትሰራለህ? እዚህ እኮ አልፎ አልፎ እመጣለሁ። ያው በዚህ ሰልፍ አንቺ ነችሽ ነው የመጣሁት። ደህና ነሽ አይደል? አዎ አዎ። ምን አደይ? ደህና ነኝ ዶክተር። እንዴ አደይ፣ ለምንድን ነው ደህና እንደሆንሽ ለማስመሰል የምትሞክር? ምን ማለት ነው ደግሞ እሱ? አደይ ስታለቅሽ አይቼሽ ነበር። ቆይ ምንድን ነው የተፈጠረው? መረዳሽ ነገር አለ? አይ
ምንም ነገር የለም ዶክተር፣ በጣም አመሰግናለሁ። እንዴ አደይ፣ ቆይ ለምንድን ነው የምትሸሺው? ብነግርህ ምንም ለውጥ አይመጣም ብዬ ነው። ለውጥማ አለው። ሀሳብ ሼር እንደራረግ። ማግዝሽ ነገር ካለ ነገር። ምንም የምነግር ነገር የለም ዶክተር። በዚህ ልክ ደካማ መሆን አልፈልግም። እንዴ ያስጨነቀሽን ነገር መፍትሄ መፈለግና ለሰው መናገር እኮ ደካማነት አይደለም። አንዳንድ ጊዜ ነገሮች እንደምንፈልጋቸው አይሆንም። ሁሉም ነገር ይለዋወጣል። በአንተ ቦታ እንዲሰማኝና እንዲረዳኝ ፈልገው ሰው አለ። ለሱ በመሆንለት ልክ ደግሞ ላንተ ለሆንልህ አልችልም። ይገባኛል አደይ፣ የቅርብሽ ሰዎች እንዲያማክሩሽ ነው የምትፈልጊው። ግን ደግሞ እኔ በቦታው ላይ ያለሁ። ፈቃደኛ ከሆንሽ የቅርብ ጓደኛሽ አማካሪሽ መሆን እችላለሁ። አይ አያስፈልግም ዶክተር፣ ስላሰብክልኝ በጣም አመሰግናለሁ። ዴቭ ነው ምን የሚያስለቅስሽ? አራራ አለቀስኩም። መቼ አለቀስኩ? አይቼሻለሁ አደይ። መልፈስፈስ አልፈልግም። አዎ ችግር አለ፣ ግን ሁሉም ነገር ይፈታል። አንተ በዚህ ልክ ለኔ መጨነቅ አይጠበቅብህ አደይ። ሁሉም የምታዩ ሰው ጠንካራ ነው እንደ ይመስልሽ? በሰው ፊት ሲስቅ ስታዩ እኮ ሁሉም የራሱ ህመምና ስብራት አለው። የሁላችንም ደካማ ጎን አለን። አንቺ ከሱ የተለየስ መስሎሽ ራስሽን አትግዢ። አውቃለሁ እኮ ዶክተር፣ ግን እኔ በጣም ተደራረበብኝ። አይዞሽ አደይ፣ ታልፊዋለሽ። ደግሞ ቃል ገባልሻለሁ፣ በምን ሁኔታ ውስጥ ብትሆኚ ከጎንሽ እሆናለሁ። በቃ ልክ እንደ ጓደኛሽ፣ ልክ እንደ ሌላ አስቢኝ። እንድትከፊ አልፈልግም። በጣም አመሰግናለሁ ዶክተር። ልክ እንዳንተ አይነት ሰው አለ። ከምንም ጊዜ በላይ አሁን እንዲያበረታታኝ አይዞሽ አለሁልሽ የሚለኝ ሰው ያስፈልገኝ ነበር። ይህንንም ቀን ታልፊውና ይህም ቀን አለፈ ብለሽ ታወሪያለሽ። እሺ ዶክተር። አሁን ተስማምተናል መሰለኛ? ምኑን? እንዴ የሚስጥር ጓደኛሞች ልንሆን ነው። እሺ የተፈጠረውን ነገርና ምን ለመወሰን እንደከበደሽ ንገሪኝና ከዛ እኔ ከህይወቴ ሊጠቅምሽ ይችላል የምለውን ነገር እነግርሻለሁ። እሺ ዶክተር። ይኸውልህ ምን መሰለህ፣ ምንድን ነው? ምን ማፋጠጡ ነው? አይኖችሽን እኮ እያየሁት ነው። አይኔ ላይ ምን አለ? ምን እየፈለክ ነው? ራሴን ነው። ምን ምን ያስቅሽ እንዴ? እና ላልቅስ? አንቺ ምን አለብሽ ሳቂ። አዴ ግን ምን ሆና ነው የቆየችው? እሷ እኮ እንዳንቺ ስራ ፈት አይደለችም፣ ባል ያላት ሰው ነች። እንዴ ማን ነው ስራ ፈት? አንቺ ነሽ ስራ ፈት። እኔማ አግብቼሽ የቤት እመቤት ላድርግሽ ብዬ ነበር። ምን? አዎ ወይ ደግሞ የልጆቼ ናት። ኧረ ቤኪ ጨዋታማ ጨምራል። ጨዋታ አልሽው? ሀያ ለምታድል የምን እድል? የኔ እድል ነው። እኔ ቁም ነገር ሳወራ አንቺ ስቂያለሽ። ስለ ወደፊት ልጆቻችን ሳስብ አንቺ ትዝናኛለሽ። ከዚህ በላይ ለምታደል አለ። ብቻዬን እያሰብኩልሽ። ዛሬ እንዴት ነው ታውቀዋል? ግን ስለ ልጅ ወሬ በጣም እያበዛ ነው። እንዲህ ስትግደረደሪ አንዷ እንዳጠልፍብሽ ቀልጠፍ ማለት አለብሽ። አንተ ትሄዳለህ? ለምን አልሄድም? ሄዳ ታዲያ መጀመሪያውኑ ፍቅር አልነበረም ማለት ነው። ቆይ ተናደሽ? እንዴት አልናደድ? እማይሆን አስተሳሰብ እኮ ነው እያሰብክ ያለው። ማንም እስኪ ፈልግና እስኪ ጠራ ኮነ እኔን የምትወደኝ ቢቀርብኝ ነው የሚሻለው። እንዴ አመረርሽ እንዴ? አንቺ ቁም ነገር ነው ማውራ አላልከኝም እንዴ? አረ አውቀሽ ነው። ቆይ ለምንድን ነው የተቃረኝ የምትሆኚው? እኔ ቁም ነገር ሳወራ ባላየ ታልፊያለሽ። ስስቅ ስጫወት ደግሞ የሆነች ማይሆን ነገር ስል የምልስ ምት ትሰጪኛለሽ። ቆይ እንደዚህ ነው የምንቀጥለው? አንተ እንዴት እንድንቀጥል ፈልገን? ለሊ የአንቺን ውሳኔ ያከብራለሁ፣ ግን የኔም ነገር እስካሁን አልተቀየረም። ምን? ለሊ በጣም አፍቅርሻለሁ። እሱን እኮ አውቃለሁ ቤኪ። ታዲያ እያወቅሽ ነው የምትስቂው? እሺ ምን ላድርግ? ለሊ ከኔ ጋር አብረሽ እንድትሆኚ እፈልጋለሁ። ማን ነው? ቤኪ አክስቴ ናት። ምን? ወዴት ነው የምትወስደኝ? ይኸውልሽ እኔ ቆንጆ የሆነ ቦታ ልወስድሽ ነበር፣ ግን በዛ መንገድ ያስተማመንም። በዚህ ጋር ብንሄድ ይሻላል። እነዚህ ደግሞ ከየት ሰፈር ነው የመጡት? ስማ እኔ ነው ከአንተ ውጭ እዚሁ እንዳለ? አቤት። ከየት ነው እንዴ? ማለት አልገባኝም። ሰፈር ጠፍቶባችሁ ነው? አይደለም። ታዲያ ወዴት ነው? አቤ ቆየት ነው የምታውቃት? ኧረ እኔ አላውቃትም። አያውቀኝም የኔ ቆንጆ፣ እመኙ። የሚያስፈልጋችሁ ነገር ካለ አለው። እናንተ መላውን አስቡበት እንጂ አያሳስብም። የምን መላ ነው? ቆይ ስለ ችግራችን ታውቃለች እንዴ? አይ ሄሉ፣ ይቅርታ የኔ እህት፣ ከዚህ ቤት እንተዋወቃለን? አታውቀኝም። ታዲያ ምን ችግር አለ? አሁን እንተዋወቃ። ሄሉ ባልሽ ነው? አዎ ባሌ ነው። እንኳን ደስ አለሽ። በቃ እኔ ልሂድ። እዚህ ሰፈር ከሆናችሁ እንገናኛለን። ምን አይን አውጣ ናት? በእናትህ የከተሜ ሴት ሲባሉ ሁሉም ቀልቃላና አይን አውጣ ናቸው ማለት ነው? ምን ያደረገች? አትሰማትም? እንዲያነጋገሯንና አጠራሯን። እሷ እኮ ነው ወንድ የምትመስለው። ቆይ ማን የነገረሽ? የነገረኝ ሰው ምን ያደርግልሻል?
በያሁን ወደ መፍትሄው። እንዴ እየተቆጣሽኝ እኮ ነው። ይኸውልሽ ልጄ፣ ባህሪሽን አስተካክለሽ የምትወጂውን ሰው ማስከበር አለብሽ። ብትናገሪውም ብትቆጪውም ባንቺ ነው የሚያምረው። አንዳንድ ሰዎች ሲናገሩት ደግሞ ከጎኑ ቆመሽ መከራከር ነው ያለብሽ። በተረፈ ግን ጓደኛውን እስከምትናገር ድረስ ዝም ማለት የለብሽም። እና እኔ መች አጣሏቸው? እኔ ስደቢ ብያታለሁ እንዴ? እሷ እናንተን የምትንቃችሁ ሚስጥር ነግረሻታል ማለት ነው። አልፋ ጓደኛውን እስከምትናገር መጠበቅ አልነበረብሽም፣ ማስቆም ነበረብሽ። ዳይመንድ ነው እንደ ሴት ሁላ ነገር የሚነግርሽ? እሱ አይደለም አልኩ እኮ ቅምጥል። ይኸውልሽ ከልጅቷ ጋር ያለሽን ግንኙነት ብትቀንሽ ይሻልሻል። ይሄ ልታይ ማለት በኋላ ችግር ይፈጥራል። እሺ አወራታለሁ። ከማውራት በላይ ማሳየት አለብሽ። አንቺ ሊከበርልሽ የምትፈልጊውን ሰው መጀመሪያ አንቺ ማክበር አለብሽ። እሺ አስተካክላለሁ። ግን ደግሞ እኔ ብቻዬን አትሰማኝም ወይ? አንቺ ባለሽበት እናወራታለን። እሺ ችግር የለውም ቅምጥል። እና ለሊ እንዴት ነው? አሁን እንኳን ተመስገን፣ ለልዬ በጣም ተሽሏታል፣ ደህና ናት። ፍቅርዬ ዳኒ ደግሞ ፍቅርዬ ስትል ደግሞ እንዴት ነው የምታስጠላው? እሺ አስጠላለሁ። ጎበዝ፣ ይህንን ማወቅ አንድ ነገር ነው። ቆይ ለምን እየወደድሽኝ እንደማይወደኝ ሰው ትሆኛለሽ? ከተመቸሽ በቃ እንመቻች። እኔ ፍቅር ነኝ ካንተ ጋር ፍቅረኛ መሆኑ እንዴ? ቆይ እኔ ምን ያንሰኛል? ብዙ ነገር። ጭራሽ አትወዳደርም። ዴቪን ግን አይተኸዋል? አረ አዎ። ታዲያ ከኔ ጋር እዚህ ቁጭ ብለሽ ምን ትሰሪያለሽ? ጊዜሽንም አታቃጥሽ። ሂጂ በቃ። እኔን ሂጂ ዳኒ። አዎ ሂጂ። አንቺ ትንሽ አይደብርሽም እንዴ እኔ ጋር ቁጭ ብለሽ ዴቪዬ ምናምን ስትይ? ኡፍ ዳኒ፣ ገና ሳታረጅ እንደ ሽማግሌ ጭቅጭቅ ትወዳለህ። ይብላኝ ለምታገባ። ካወራሽ መቼ አነሰሽ? እኔ እኮ እዚህ ስትመላለሽ ተመቻችተን ነው ምናምን ብዬ ልቤን ሰቃቅዬ ነበር። ሀሳብሽ ግን ያለው ዴቭ ጋር ነው። ይመችሽ። አምር እንዴ ዳኒ፣ ታዲያ ወዴት ነው የምትሄደው? አይ በፍጹም እኔ ምንም ማውቀው ነገር የለም። የምን ካርታ ነው ቆይ የምትይው? ምን ትላለች ብለሽ አውቀሽ እየመረመርሽ ነው አይደል ያለሽው? ይኸውልሽ አክስቴ፣ እኔ ምንም ማውቀው ነገር የለም። ደግሞ የሚከታተለኝ ሰው ያስቆሚልኝ። እሺ ሰላም ይስጪኝ። በቃ እኔ አልደርስብሽም። ሄሎ ዘጋችሁ። ምንድን ነው የምትልሽ? የቤቱን ካርታ ለምንድን ነው በድጋሚ የሰጠሽው እያለችኝ ነው። ካርታው የት ነው ያለው? እኔ ጋር ነው። እና ታዲያ ምን አስጨነቀሽ? አይ ደውላ ተጠንቀቂ ማለቷ ትንሽ አደናግጦኛል። ሌላ ነገር አስባ ነው የሚሆነው። መጠንቀቅ አለብሽ። ሴትዮዋ ምንም አልፋ የምትቀመጥ ሰው አይደለች። አዎ ቤኪ፣ ያለ ምክንያትማ ለእኔ ልትደውልልኝ አትችልም። የሆነ ነገር አስባ። ምን አስባ ይሆን? የሆነ ነገር አስባ ነው የሚሆነው። ይሄ ዶክተሩ መኪና ነው አይደል? ቆይ እዚህ ምን ይሰራል? አይዞሽ አደይ፣ ለትንሽ ጊዜ ቢከብድሽ ነው። አንቺ ፈቅደሽ የወሰንሽውን ውሳኔ የሚወዱሽ ሰዎች ውሳኔሽን ይቀበላሉ። ለትንሽ ጊዜ ነው። ወስኛለሁ። በቃ ዴቭን አገባዋለሁ። ጥሩ ጎበዝ ልጅ። አንቺ በራስሽ ስሜትና ፍላጎት ከወሰንሽ እናትሽ ማትቀበልበት፣ አባትሽም ደስተኛ ማይሆንበት ምክንያት አይኖርም። እውነትህን ነው ዶክተር። ካንተ ጋር ካወራሁ በኋላ ቀለል አለኝ። በጣም አመሰግናለሁ። እንዴ አደይ፣ እኔና አንቺ እኮ ሚስጥረኛሞች ሆነናል። መመስጋገንኛ መዋል የለም። እኔም ማማከር ሰው ስፈልግ አንቺ ጋር እመጣለሁ። እሺ ዶክተር፣ ላንተ ቀላል ሊመስል ይችላል። ለእኔ ግን ግራ በተጋባሁበት በተጨነኩበትና ውሳኔ መወሰን በከበደኝ ሰዓት ከጎኔ መተህ አይዞሽ ምን ልርዳሽ ማለት ትልቅነትን ያሳያል። በጣም አመሰግናለሁ። ለእኔ ከጎኔ የሆነ ማገዝ ከምንም ነገር በላይ ነው። ምንም አይደለም። ዳይመንድ ምንድን ነው ያደረገው? ስልኬ ምን ዶክተር? አደይ